ሰላም ቤተሰቦች እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረው ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ሰላም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለኔ ተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ያው ባይ አካውንቷ ባን የተደረገው ከ5 ጊዜ በላይ ኮሚኒቲ ጋይድላይን ቫዮለንስ ስላለፈች ነው። በ30 ቀን ውስጥ አትቀደዱ፣ ለመፍረድ አታቸኩ። ከመፍረዳችሁ በፊት በነገራችሁ ላይ ለነገሩ የሚሰራ ሰው ላይ ነው ፈራጅ የሚበዛው። በነገራችሁ ላይ ጆን ዳንኤል እየሰራ ስለሆነ ነው የምትፈርዱት ማለት ነው። እንትን የበዛበት ምሳሌ የበዛበት ማለት የጃኒ እንትን አካውንት የተዘጋበት ምክንያቱ ይሄ ነው። ሪፒትድ ኮሚኒቲ ጋይድላይንስ ከ5 ጊዜ በላይ በ30 ቀን ውስጥ ስላለፈች ፐርማነንትሊ ባንቻቸው ኦልሬዲ ተመካክረው ጆን ዳንኤል ለጆከር ልኮለት ግባ ብሎት ምናምን ብሎት ምን ነው የተነጋገሩት። ጃኒ ደግሞ ነቄ ብላለች። ነቄ ስላለች አሁን የእሷን ፎቶ ብቻ ፕሮፋይል አድርገው በእናትህ ዛሬ ጃኒ መደነቅ አለባት። ባናባቸው የአራዳ ልጆች ፍትህ ለጃኒ ፕሮፋይል ማድረግ አለበት። ምክንያቱም ይኸውልህ ጃኒ ጆን ዳንኤል እና ጆከር ተመካክረው ምናምን የገቡት ገባችሁ። ተመካክረው ምን ብለው ከዛ በኋላ አካሄዱን ስታዩት አሁን ጆከር ምን እያደረገ ነው? እየረገጣት ነው አይደል እንዴ? እንግዲህ ፍትሃዊ ነኝ እኔ ግቢ አልገባም ስላለችው አልገባም ስትለው ተገለበጠባት። ከመጀመሪያው ግን እሷን እያጋለጠ ነበር። ከመጀመሪያው ግን እንዲያርጓል ምን ብሏል እያነበ ይኸውላችሁ አለመምጣቷ ጥፋት ነው እንጂ አሁን እሷ አለመምጣቷ ውሸት ነው እንጂ የሚያሳየው እኔ መደምደሚያው ልክ አለመምጣቷ ውሸት ነው። ፕላስ ደግሞ መደምደሚያው ልክ እነዚህ እነማን ናቸው? እነዚህ እከካሞች ስለ ሰብአዊ መብት ስለ ሴት ልጅ መበደል ዘገየ ገብረ ጻዲቅ ፍየሌ ነው ወይ የሚያወራው? ፍየሌ ቤት ነው ወይ? ሴቶች እስኪ ልጠይቃችሁ እንደው የፈለገ ነገር ቢሆን ሴቶች ብትበደሉ ፍየሌ ቤት ገብታችሁ ነው ሴት ልጅን ዲሁማናይዝ የሚያደርግ ሴት ልጅን ህፃናትን አስክሬን ላይ ለጥፎ የሚሳደብ ሪሊ ዘገየ ገብረ ጻዲቅ ነው። ይሁዳ ምን ሆነህ ነው? እናቶች ትላልቅ እናቶች በአጸያፊ ቃል የሚናገር ሰው እንዴት ነው ፍትህ የምታገኝ? እዛ ቤት ሄደ። ሲቀጥል ሌሎቹ እዚህ ገስት ላይ የምታያቸው በሙሉ ካድሪ ናቸው፣ የብልጽግና ካድሪ ናቸው። ግን የሴጋው እናቱን ፎቶ ዝግዝቆ የሰደበበት ያዋረደው ልጆቹን አስክሬን ላይ አድርጎ የሰደብ ምን አይነት ልክስክስ የውሾች እኮ ናቸው ውሾች። እና ጃኒ መግባት የለባትም እዛ ጋር። እኛ ለጃኒ ነው ድምጽ የምንሆነው። እንዲያውም ካሁን በኋላ we will stand with ጃኒ የማንም ቤት ውስጥ መግባት አይጠበቅባትም። የማንም ቤት ብላክሜል ዳርጓት እኮ ነው ከዮኒ ማኛ ጋር። እንዴት ብላ ነው የምትገባው? እሷ በቃ አሁን ቤቷ ቁጭ ትላለች፣ መረጃ አላት፣ ትክክለኛ ነገር የደረሰባት ነገር። እነሱ ግን ሙድ እያያዙባት ነው። ገባ አይደለ? በጣም ያው ተመልከተው። ዘገየን ተመልከተው። እሺ በሰላም ብያለሁ ሁላችሁንም ከባልታችን። በመጀመሪያ እስቲ ፎሎ እንደራረግ፣ ፎሎ አድርጉ። በመቀጠል እኔ አንድ ጥያቄ አለኝ። ቅዳሜ ገበያ የመጀመሪያው ነገር እኔ አሁን ይሄ መደፈር አለመደፈር ምናምን የሚለው ወይ ወንድ ጠየቀኝ አልጠየቀኝ የሚለው ኢትዮጵያ ውስጥ እኮ በነፃነት እኮ እናቶች እኮ ሞለክሲዎች፣ ቄሶች ምናምን የሚደፈሩባት እኮ ሀገር ነች አይደል ኢትዮጵያ? ምንድነው ብርቁ? እኔ በጣም ይሄ ሀሳባችሁን ሰጣችሁ መለያየት እና ምንድነው ጆኮ ይሄ አጀንዳ የመንግስት አጀንዳ ለመሆኑን በምን እናውቃለን? ሀገር በጦርነት እየታመሰች ነው ያለችው እና አሁን የኢትዮጵያ ሕዝብ እንዳያዳምጥ እንዳያይ እየሆነ ያለውን ልጅ ተደፈርኩ አንዱ ሊደፍር የሞከረ ብላ መጣች። ዛሬ ይሄ አጀንዳ መጣ። የመንግስት አጀንዳ እንደው በገብርኤል እንደው በማርያም በኪዳነ ምሕረት የኢትዮጵያ ሕዝብ የኢትዮጵያ ቅቅሎች እንደው ይሄን ቪዲዮ ሼር አድርጉልኝና ማለት ነው አዶናይ ጋር አድርሱልኝ በማርያም አዶናይ። ይሄ ቪዲዮ አንተ ጋር የሚደርስ ከሆነ እግዚአብሔር ምስክሬ ነው። እውነት ማርያምን
አገር ይሄን አገር ለቃ ወደ መጣህበት አገር ተመለስ። አዎ ኢትዮጵያ የምትባል አገር ትተህ ሂድ ወደ ካናዳ፣ እዛ ይሻልሃል። መኖር የምትፈልግ ከሆነ ሂድ ወደ መጣህበት አገር። ለምን በለኝ አባቴ፣ አንተ ንጹህ ነህ። አንተ ክፋት የለብህም፣ ምቀኝነት የለብህም፣ አንተ ዘረኝነት የለብህም። ይሄ ህዝብ በዘረኝነት፣ በበቀኝነት፣ በሸረኝነት የተሞላ ህዝብ ነው። ይገሉሃል፣ ማርያምን ይገሉሃል። አሁን እኔ ያሳዘነኝ አዶናይ ነው። ይገሉታል ይሄ ልጅ። እቺ ጃኒ የምትባል የሰይጣን ቁራጭ፣ እቺ የሰይጣን መናኸሪያ ማለት ነው። አንተን የመሰለ ሸበላ ልጅ፣ አንተን የመሰለ ወርቅ፣ አንተ ወርቅ ነክ። እንዳንተ አይነት ወንድ ኢትዮጵያ ውስጥ ጭራሹኑ የለም። አንተዋ አንተን አስቀምጣ ጆን ዳንኤልን እኮ በቪዲዮ ኮል ሲጀነጅር ነበረ። ማርያምን ተወጂ ካንቱ የነች ልጅ ሲጀነጅር ነበረ። ኮራቁታን ሆና በኪዳን ምርጥ እንደው እስቲ እቺ ልጅ አይደለችም። እቺ አሁንም የምትወደው ጆን ዳንኤልን ነው የምትወደው። አንተን አትወደህም። አንተ ወደ መጣህበት ሀገር ሂድ አባቴ። ምክንያቱም እዚህ ይገሉሃል። ይሄ ህዝብ ችግር አለበት። ይሄ በዘረኝነት የተሞላ ህዝብ፣ ይሄ በክፋት የተሞላ ህዝብ ይገሉሃል። ወንድም ሂድ፣ አንተ ለእናትህ ኑር፣ ሂድ፣ የመጣህበት አገር ሂድ። አዎ ይሄ ፍቅርን አያውቅም። ይሄ ህዝብ ፍቅርን አያውቅም። ያንተን ማደግ አይፈልግም፣ ያንተን ማግኘት አይፈልግም፣ ያንተን መኖር አይፈልግም። የኢትዮጵያ ህዝብ ችግር አለበት። አንተ ዋሂድ ወደ መጣህበት። ሳዘነኝ ይሄ ልጅ ማርያም ነው ይገሉት። እዚህ አያስፈልጉንም። አሁን ላይ ሶሻል ሚዲያ ላይ ስለዚህ ልጅና ስለዚች ነው እንዳለ ሶሻል ሚዲያው ማለት ነው። እና እነሱን ተዋቸው፣ እርሷቸው። እኛ ግን የሚያሳስበን ስለ አዶናይና ስለ አዶናይ ብቻ ነው። ምክንያቱም ለሀገሪቷ ጠቃሚ የሆነ ልጅ፣ ቀና የሆነ ልጅ እሱ ስለሆነ ብቻ። የምሬን ነው የምነግራችሁ። አዶናይ በቃ ያስፈልጋታል ለኢትዮጵያ። እንደሱ አይነት 10 ቢኖር ኖሮ እስካሁን የት በደረሰ በሶሻል ሚዲያው። እውነት ከልብ ማለት ነው። እነዚህ አያስፈልጉንም። ስለ ጃኒና ስለ ጆን ዳንኤል ምን ትላለህ? እኔ ምን አገባኝ? አረብ ሀገር ያለች ሴት በፎቅ ስትወረወር፣ ስትሞት፣ ስትቆስል፣ ስትደማ አንድ ቀን ድምፅ ሆነው የማያውቁ። ሁለተኛ አንዲት የአረብ ሀገር ሴት እንዲታማለችና እባካችሁ እንገዛት ኑስኪ የገቢ ማሰባሰብ ያዘጋጅተናልና መታችሁ ቁጭ በሉልን ሲባሉ አንድ ቀን መቶ ቁጭ ለማይል ሰው እኔ ምን ቤት ነኝ? ምን አገባኝ? ጥርሷን ቢያወልቃት ቢያፈልሳት፣ ብታወልቀው ብታፈልሰው ምን ቤት ነኝ? ወዴው ተፋቅዴው በፍቅር ሲኖሩ ኑረዋል። የዛኔ ሲሸልታት አውጥታ እንትን ያላለችውን አሁን ከተለያየ በኋላ አመጣው ወሰደው ፈለጠ ቆርጦ ምን ቤት ነኝ? ምን አገባኝ? የሚመለከተኝ ነገር አለ? ምድር አሽቋላጭ አሽቋማጭ አትሽለጥለጥ። በቃ የራስህ ላይፍ ኑር። እነሱ ተዋደው ጊፍታቸውን ሲሰበስቡ አምባሳቸውን ሲያስጋልቡ ኑረዋል። አሁን እንደዚህ ጃኒ የኔ ቆንጆ ቢዝነሱንም ኮንትሮል እያደረገው ነው። አይተህ ከሆነ የትኛው ጌም ተጫውቶ ያውቃል? እዚህ ጋር አዶናይ ኢቭን እሷም ያቀዝቅዟል። ጌም ተጫውቶ አያውቅም። ከየት ይመጣል ያ ሁላ ገንዘብ? ገባ አይደል? እየሄደበት ያለው መንገድ ግን ምን ልክ እነሱ ድሮ ሲያደርጉት እንደነበር ሳይሆን በቃ ትክክለኛ ታዋቂና በጣም የተጎዱ ሰዎችን በማንሳት ላይ ዙሪያ ላይ እየሄደ ስላለ ያልገባበት ቦታ ስለሌለ ይሄንን ነገር መቋቋም ስላቃተው አንዲት አማራጭ ያለችው እችን ማድረግ ብቻ ነው። እና ይሄ ግሩፕ እንደነበረው ደግሞ አሁን ሳይሆን ከስንት ዓመት በፊት ራሱ ታይቷል። በጣም ኃይለኛ ግሩፕ እንዳላቸው የሆነ ይነጋገሩ። እሱማ ይታወቃል፣ ራሱም ያውቀዋል። የሞጣን ያዘጉ ጀግና። አዎ ይታወቃል። አይ እሱ ግሩፕ እንዳለውማ ማንም ያውቃል። ሌላ እሱ ብቻ ሳይሆን አሁን የምጠይቃችሁ ምንድን ነው የእሷስ እሺ የአዶናይን የሀገር ዋርኒንግ ማሰጠት ምን የሚባል ነው? ኮሽን ማርጋር እሺ ከእሷ ጋርስ በሆነ ነገር ተነጋግተዋል፣ ይፈላለጋሉ፣ ይፋቀራሉ። በዚህ ወጥቶ በዚህ ገብቶ እንባባል፣ እንስማማ። ጃኒ አጠፋችን በል። የአዶናይ በየጊዜው ሪፖርት እየተደረገ መጨረሻ ላይ ሊዘጋ የደረሰው በምን ምክንያት ነው? ገባሽ? እሷ አጠፋች፣ ከእሱ ጋር ግንኙነት አለ፣ ለሌላ ነገር ተፈላልገው ነው ይባል። የአዶናይ አካውንት በየጊዜው ሪፖርት ተደርጎ አሁን ኦልሞስት ሊዘጋ ነው። ላይቭ መግባት አልችልም ማለት ይህንስ ምን ልትሉት ነው? ስለዚህ ሞስት ደፍንሊ ጆን ዳንኤል ሰይጣንን ይበልጣል በተንኮል ሰይጣንን ያስቀናል ነው ማለት እውነት ነው። this is what he do። ስለዚህ የአዶናይን ነገር እኔ 1 ሚሊዮን ፎሎወር ያለው የሰውን ሲያዘጋ ያየሁት አንድ ሰው የለም። እሱ ግን ከዚህ በፊት ሰው ባይዞ ጀጅ የምታደርገው እንደመሰለ ሂስትሪው ማየት አለብን፣ ምን አይነት ሰው ነው የሚለውን። ለምሳሌ እሱ ቤቱን ከፍቶ ከዚህ በፊት የሞጣን በል የሌሎችን አካውንት ሲያዘጋ ነበር። ለምሳሌ መማር ብዙ ፎሎወር አላት። አንድም ቀን ቤቷን ከፍታ ግን የሰውን አካውንት አዘጉ ለፎሎወሮቿ ይዘጋ ምናምን ስትስም ሰምቼ አላውቅም።
ማኛውም ሲናገር ሰምቼው አላውቅም። ግን ይሄ ልጅ ከዚህ በፊት የሌሎችን አካውንት ማዘጋትን ሲናገር እኔ በጆሮ አልዋሽም። በሞጣ ጉዳይ አዎ ደጋግሞ ነው የደወለው ራሱ። ስለዚህ ያየው ይኸው ስክሪንሻት አድርጉ ቤተሰብ። እሱ ነው መጀመሪያ የደወለው። ከዛ ሚስድ ኮል መጣ። ኮል ባክ የሚለው ሚስድ ኮል ነው እንደምታዩት። ከዛ ደወለ። እሱ ብቻ አይደለም ደወለ። ቪዲዮ አውዲዮ ኮል ላይ ቪዲዮ ተርን ኦን ማድረግ አትችልም ግዴታ መሆኑ። ይሄው አውዲዮ ኮል ነው ይሄ። ምንም ቪዲዮ ኮል የለው፣ አውዲዮ ኮል ነው የሚለው። ተግባባን? ስለዚህ እንደዚህ አይነት ማጭበርበር፣ እንደዚህ አይነት ምን ማድረግ ሴትን ልጅ ካልፈለገች ወይም ደግሞ ምን ካልሆነች ምንድን ነው ይሄ ብላክ ሜሉ ራቁትሻለኝ ምን አለኝ ምንም አታመጭም ነው ጨዋታ። ይሄ ነው እንግዲህ እሱ ብቻ አይደለም። ዱባይ ላይ ራሱ እኮ ጥፊ መታሃል ይዘናል ሲሉት እንደው ዱባይ ባይሆን ኖሮ ሌላ ቦታ ቢሆን ኖሮ ልጅ ምን ሆና ነበር የሚለውም ጥያቄ እኮ ያስነሳል። እሱን ነው የምልህ እኮ በጥፊ መጥቶ ፊት ለፊት ፖሊሶቹ ሲያፋጥጡት እሷ ናት መታ ያተረፈችው። በጥፊ ስትመታት አይተናል ብለው ነው መኪና ቁልፉን ራሱ የተቀበሉት። ስለ መውደቁ አይደለም እነሱ ያወሩት። ስለዚህ ይህ ልጅ በደንብ የጃኒ ጥሩ ደረጃ ላይ መድረስ አሳብዶታል። ጃኒ መቀየሯ አሞታል። እሱን አቴንሽን የሰጠው ሰው የለም። አንዴ ተጨበጨበለት ተባለ። ከዛ በኋላ አጀንዳ ሊሆን አልቻለም። በቃ